ደስ ልልሽ እኮ ነው የሚገባው የደስታ እኮ ነው ደግሞ ማውራት የመጀመሪያ ሰው አንቺ ወይኔ እስኪ ስሚኝ ጽናት በይኝ የጠፋብኝ ጽናት አምላክ ለምን ተመለሽ የኔው ጓደኛ በጸረታችሁ ዳ ቆይ ግን እንደዚህ ሆኖ አጋጣሚ በሰፊው ነው ትሻል በቃሽ አሁን ሰው ቡናችን ፈልጋል እየጠጣን ነው እሺ ገንዚ ለናው ምንም ሰርፕራይዝ ነው ተረፍ ነው ይጠጣል ነው ደግሞ ዘለ ለዚህ ትዳር ምን ያክል ዋጋ እንደከፈልኩኝ አንቺ ታውቂያለሽ እንዴት ተፈትኝ ይሄ ትዳር እንዳቆምኩ ታውቂያለሽ እና ድጋሚ ልፈታ ያኔ ምሽሽና ዝም ነው ማለት ነው ከእንግዲህ ግን ዝም ምሽ ማለት በቃኝ ደክሞኛል እንዴ ካሁን በኋላ ለትዳሬና ለራሴ ብቻ ነው በቃኝ እሱስ ልክ ነሽ እኮ ግን ደግሞ አንዳንድ ጊዜ ቸኩለን የምናደርጋቸው ነገሮች ዋጋ ያስከፍሉናል ልክ ነሽ ግን ደግሞ በቃ ከእንግዲህ ምንም አይነት ስጋት የሚጥል ነገር አልፈልግም በቃ ሰላም ነፃነቴን እፈልጋለሁ ወይ ደግሞ ወደ ደረቀ ያስኩሽ ቡና ማዘዝ ላምጣ እሺ ወይ ልዘዝ እንዴ የት ጋር ነው ያለው አይ ቶሎ እንድታመጣ ነው የተዘጋጀ በቃ ጽናት እንደልልሽ ነው እንጂ ማለት ነው ኤፊቱ እንደማዳራው ተቆጥቆጥ ማይፈታሰው ነው እኔ እንኳን እንደዚህ ባላዳሩ ቀርቶ ማለት ነው ሲንግል ነው ማቀራረስ ባሌ ማናክሽ ነው አለበለዚያ እንደለመድሽ ባዳሪና ስራ ተሽተሽተቀመጫለሽ እሺ አው ምሩሩ ነኝ አው ነው ባለቤቴ ነው አንቺ ምን እርግጠኛ ነሽ ቆይ እንዴት ችግር የለም እኔ ራሴ ቸካራታለሁ ባይሆን ቆንጆና ከተጣላ ተሻሻራ ዛሬ ጥሩ ቡና ነው የሚመጣው መነሳሳት ይቻላል እሺ ምንድነው የምታስችል ለካ ትምህርት ምናምን ያለሽ ከማንም ጋር ሸገራ ምስል ነበር ተረጋጋ አንተ አድርካለሁ ግን ደግሞ መጥፎ ነገር እንዳትናገር ምን ልበልሽ ሹሩሩ ልበልሽ ከማንም ጋር ገለምጠሽ ሆነ ያገኘሁሽ ነግሬሃለሁ እኮ ሳናጥብቀን ነው ይያለሁ አረ ሳታውቁ ነው አልተሰማችሁ እሱ አልተፈጠረ ትንሽ ቆይ ኖሮ እኮ ልብሳችሁ የሚወልቅ ነበር ይኸውልህ መጥፎ ነገር እንዳትናገር እሺ አሁን እንዳትስቂሽ ዞር አሁን ዞር ይዛና ጥርግበሽ እኔ ትንሽ ስለምናልገኝ ቶሎ በሻፊ ቆይ ለምንድን ነው እንደዚህ ያደረግሽው? ነይ ቁጭ በይ ቡና ላፈላ ያመጣለው ነይ ቁጭ በይ አይሽ ለምን የሞራት እንደጨርኩ እንዳትነግሪ ለምን በቃ እንዳትነግሪ አልኩሽ እንዳትነግሪ ግን ለምን ምንም ግን የለው በቃ እንጂ ነው ብሎ ናፊ እሺ አንቺን ደስ እንዲልሽ ብሎ እኮ ነው እንደዚህ አሳምሮ የጠበቀሽ ደስ ይላል ምን ነው የተፈጠረ ነገር አለ እንዴ ይሆንልሽ አሳይሽ እሺ እንዴ እናው በልጅነት ነው አንቺ መልኩ አልተቀየረም ወይኔ አምላኬ የፈሮት ነገር እውነት ሊሆን ነው አልተሳሳትኩም ልጅቷ እውነቷን ነው ማለት ነው ቆይ ምንድነው የተፈጠረው ምንድነው የፈራሽው እንዴት ብዬ ልንገርሽ ቆይ ተሻለኝ አገገምኩ ባልኩኝ ማግስት እንደዚህ ነገር መፈጠር ነበርበት ቆይ ማን ነው ደስተኛ አትሁኝ ብሎ የረገመኝ ምሩ ተረጋጊ እየተንቀጠቀጥሽ እኮ ነው አይ እንደበዛው በቀልሻለኝ ነበር ለካ የሚወዱትን ሰው ማጣት እንደዚህ ያስፈራል እሺ ቆይ አሁን ምንድነው የሚሻለኝ ምኑን ቆይ አንቺ አሰሚኝም እንዴ ያወራ ያሉት እኮ ስለባሌ ምን እኔ እኮ ምንም አልገባኝም ግልጽ አድርገሽ ጉዳይ መተባባይን እንደተፈለለጡት ቢገባ ኖርማል እንደሱ ባላይ ነበር
ስለተሻሻልኩ ጉዳይ እውነት ነው ማረጋገጥ ከፈለክ ዛሬ ከትምህርት ቤት ስሳና ነው የምወጣው። መተጉደም ማየት ይችላል። እሱን አይነት መመልከት ትችላለህ። መመንጠል ለመንጠል ፈንታ ነው። አሁን እየተከለከለለት መለያ የለም። ራሳው ተፈደደት በልድ ስልክ እንደምንደብቀው ለነገሩ ሻባሶ ተደርጓል። እሷ እንዳያየው ከይዘር ልመጣ ሰላም ለዚህ እንዴት ነሽ? እግዚአብሔር ይመስገን። ምሩዬስ አሁን ወጣለች። እንዴ ወዴት ነው የምትወጣው? ደግሞ ከማን ጋር? ብቻዋን ነው። እንዴ ብቻዋን አትከታተልም ነበር እንዴ? ቆይ የሆነ ነገር ብትሆንስ? ታውቂያለሽ፣ ዋናው ስራሽ መንከባከብ ነው። አዎ ግን እሷ አልፈለገችም ማውራት እንዴ? ብቻዋን ነው የፈለገችው። ምሩ የሆነ ነገር ሲያስጨንቃት እንደዚህ ብቻዋን ነው የምትፈልገው። ቆይ የተፈጠረ ነገር አለ እንዴ? እኔ አላውቅም፣ ግን ትንሽ የተረበሽች ይመስል ነበር። ብቻዋን እንዴት ማድረግ አልነበረሽ? ቆይ ነው ቢመጣ ምን እንደሚሻሽ ታውቂያለሽ እንዴ? አትከታተኝ ብላ ከተቆጣችኝ እኔ ማድረግ እችላለሁ። ህፃን እንኳን አይደለች እሱ። ሁለተኛ እንደዚህ መልስ እንዳለሽ እንዴ? ነው ተነርሽ እንደዚህ ነው ያስኩታስ ደግሞ ከነናምን እንዲይዝ ተፈልጋለህ? ምን ትዝ እንዳለ ታውቂያለሽ? ይሄ ባልታጭቶላችሁ እነሱ ግን ምንም የማያውቁት ሴቶች እነሱ ዛራል ማለት ምንም እንዲሁ አባባልሽና ቋንቋሽ ገርም የሆነ ቂኒ ነገር ነበር የምታወራው ራሱ የገባ አይመስለኝም። ወይ ካልሆነ ቀን የሚፈታ ሰው ነው እናስፈልግ እንዴ? ጭራሽ ባስተርጓሚ ልስማ እንዴ? ምንድን ነው እንደዚህ ያፈዘዘሽ? አይ ምንም ዝም ብዬ ነው። ምሩ ግን አንድ ያልገባኝ ነገር አለ። ለምንድን ነው እንደዚህ እንዳይረሽ ከነው መደበቅ ይፈልግሽ? በማያሳስብሽ ነገር ገብተሽ አትጨነቂ። ደግሞ አንቺ እኮ እንዲሻለኝ አትፈልጊም ነበር። እሱማ ውስጤ ፈራ። ወይኔ ባላውቅ ይሻለኝ ነበር። እና አሁን ሲያውቅ የሚደብረው ይመስለኛል። ለምን ነገርሽኝ የሚለኝ ይመስለኛል። ይሄ ሁሉ ጭንቀት አንቺን የሚነካሽ መስሎሽ ነው አይደል? አታስቢ፣ ጫፍሽ ነካሽሽ። ደግሞ አሁን ቶሎ በይ። እንግዲህ በጣም ስትረኛ ከምንም በላይ በዚህ ነገር ላይ ነገር ማለት ተገቢ ይመስለኛል። እናንተም እኮ መንገድ ላይ ነው ያደረጋችሁት። ባወራው ምን ችግር አለ? አንተ ሰውዬ ቆይ ስራ የለህም እንዴ? ነው ወይስ የምትከተለው ስራ? ስራዬ እናንተ ናችሁ አይቶቼ። እናንተም ማለትና ከወጥመድ እንዴት እንደምትወጡ ማየት ትልቁ ስራዬ ነው። ታስታውቃለህ። ሰውን ሰላም ለማሳጣት ቅድም ማለት ያሳስባል። አሁን ከምን አደረሰሽ? ጆከር ውዴ ሄጄ ከሱቁ ታሰረ። አሁን ምሳሳችሁ መቼ ነው? እየቀለድኩ አይደል? እና እኔስ መቼ ቀለድኩኝ? አንተ እኮ ነው ቀልድ የጀመርከው። ለማንኛውም አዲስ ትዕዛዝ ይጠብቅሻል። የኛውን አይ ጆሲ፣ ኧረ ጆሲ ተማሪዎች አይፋልተነስ እንዳልወረድ ከፈለግሽ መልስሽ ምን እንደሆነ አሳውቂ። እኔ ልዋሽ አልችልም። አሁን ተነስ። እሺ ቢያንስ አበባውን ተቀበይ። እሺ ተነስ አሁን። አንቺ ከኔ እሱ በለጠብሽ እንዴ? ሰና እዚህ ምን ትሰራለህ? በለው ተጀመረ ይላል። እኔ እንግዲህ ድርሻዬን ተወጥቻለሁ። አሁን ያንተ ድርሻ ነው ተወጣው ጆሲ። ምን ነው ጉድሽን ስላይሽ ደበረሽ? ከኔ ጋር ጨምትሆኛለሽ። እዚህ ግን ከማንም ጋር ተደብቀሽ አባ ትቀባበይኛለሽ። ምን ያገባል? ምን ልትሆን ነው? የባለፈው መት ያጠገበ መሰለኝ። ምን ነው ላሳፈሰ እንዴ? ምን እኔ አንተም 9 ወር ነው የተረገዝን። እመፈራ መስሎ ጀግናሽን ትፈልጊያለሽ መሰለኝ። ተው በይው፣ ከጥቅም ውጪ እንዳላደርግብሽ። ይዛና ቆይ ተረጋጋ። አንዴ ስማኝ ያስወዳ። ምንድነው መረዳሽ? ድጋሚ ማስመሰል ጨምሪልኝ ነው? አትልባት። ይዛና ምን ያልከው ገደልከው እኮ። ይዛና ወይኔ ጉዴ! ፈጣሪ ሆይ ገደለው እኮ ልጁን። እኔማ እዚህ ውስጥ ብገባ እኔ ነበር አብሮ የሚጠፈጥፈኝ። በጣም ስፈልግ ያገኘው ምን ነው ይኛል? አንተ ውሻት ምን እያደረገ ነው? በማይመጣው መጣብኝ። ዛሬ ወይ አንተ ሳይወጣል ወንድ ልጅ ለዚህ ግን በጣም ደስ ይላል። ሰኔ አንተ ተጨውጭ ነው ነገር ዛሬ ተጻፋታለሁ። ተጋሙ ነው ምን እየሆናችሁ ነው? አልተረጋጋም። አንቺ እኮ ምን ልትል ነው? ራሷ ወዳና ፈቅዳና ያደረገችው አላምን ጠይቃት። እውነት ነው። ሰዎች እናንተ ምን ላይ ነው? ግቡ በቃ ወደ ውስጥ። እኛና ተጨረስ እንጂ ገና ይቀራል። እናንተ ምን ነው ሰፈን ሳይቀር ቆይ እውነት ነው? ፈልገሽ ነው አብረሽ ወደሽ ተጋዳደምሽው?
ወይ ምን ይልሽ? አይ ብነግርህም እኮ አታምነኝም ብዬ ነው። ደግሞ ምንም አልተፈጠረም። እና ምንድን ነው ራስሽን ሆነሽ በለበለሽ ነው ያልሻለ? ምንም አላስታውስም። ቆይ ወንዳትሽ ነው ከሱ እንዴት ምንም ጊዜ ሴትነትሽ ተቀበታለሽ? እኔ ሴትነት እንደማልጠቅ የማንን ድምፅ ነው የሰማሁት አሁን? እውነት ጋሺ ምሩ ነች አሁን ያናገረችኝ? አዎ ጋሺ። እኔ አላምንም። እኔ ፈጣሪ ልጄን አንደበቷን ከፈትክልኝ፣ ለአንተ ምን ይሳናል? ይህ ልጅ ነው ይቀር ሰይ ተመስገን ፈጣሪ፣ አንደበቷን ከፈትክ። እስኪ አውሪኝ፣ እስኪ አናግሪኝ። እና አንዴ እንኳን ጠይቀኛል? እንዴት ለምን ብለህ ጠይቀኛል? ዝም ብለህ እኮ ነው ስለ ሴትነት ያወራኸው። ይገባኛል፣ አስቀይሜሻለሁ። ልቀቀኝ ወደዛ። ለእኔ ያለህ አመለካከት ምን ያህል እንደወረደ ካሳየኸኝ በኋላ እንደዚህ አትቅለስለስ እሺ? ቆይ ከይቅርታ በላይ ምን ልበልሽ? ደግሞ ወትሽ እንዳሰማ ቀስ በይ። ብትሰማም ከአንተ የከፋ ቃል አትናገረኝ እሺ? ቆይ ምንድን ነው የተፈጠረው? አስረጅኝ። ቅድም ለምን አልጠየቀኝም? ለምን ሰኒ እንደዛ አታደርግም ብለህ አላሰብክም? እስኪ ንገረኝ። አላውቅም። በቃ በሰዓቱ በጣም ስሜታዊ ሆኜ ነበር። በጣም ቀንቼ ነበር እና በዚህ ጉዳይ አስፈራርቶ እንዳያታልልሽ እየፈራሁ ነበር። ለዛ ነው። ህፃን እኮ አይደለሁም ነይ ስለተባልኩ ሂጂ የምጋደመው። እሺ በቃ አሁን እሺ አስረጅኝ። ለአንተ የምሰጡ ማብራሪያ ያልቆብኛል። ጽናት ክፍል 208 ተለቋል ውዶችዬ። እንግዲህ እምሩ መናገር ችላለች። የትንሿ አፍቃሪ መጥቷል። ትንሿና ኢዛና ተጣልተዋል ውዶችዬ። ቪዲዮውን እስከ መጨረሻው ሰላም ውዶችዬ፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዘት ይበልልኝ። የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔስ በጣም ደህና ነኝ። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን እያጠቆራችሁ ቢሆን ይመረጣል ውዶችዬ። እንግዲህ በዛሬው ክፍል ውዶችዬ እምሩ ማውራት ችላለች ማለት ነው። በጣም ደስ ብሎኛል። እንግዲህ ባለፈው ክፍል እንዳያችሁት እንግዲህ ጽናትና ሀና ተጣልተው ነበረ። ያው ሀና ወደ ስራዋ ተመልሳለች። እንግዲህ ጽናትም ከቢሮ መታ ኪያ ጋር እያወሩ ነበረ። እንግዲህ ሀና ያው መንቀልቀሎ ነው እንጂ ጥሩ ሰው ናት፣ የዚያን ያክል የከፋ ሰው አይደለችም በማለት እንግዲህ ኪያ ለጽናት ነግራን ነበረ። ጽናት ደግሞ እኔም እኮ ክፉ ሰው ሆኜ አይደለም፣ ነገር ግን በባሌ የሚመጣብኝ ሰው በጣም ጠላቴ ነው። ትዳሬን ደግሞ በጣም ብዙ ፈተና አይቼ ነው ያገኘሁት ትዳር ነው። ስለዚህ በቃ እንደዚህ እንድትሆንብኝ አልፈልግም በማለት እንግዲህ ያው ለኪያ ስትነግራት ነበረ። እንግዲህ ኪያም በይ በቃ ቡና ላምጣልሽ ልዘዝልሽ ምናምን ብላ እንግዲህ ቡና ልታዝላት ወጣ። አጋጣሚ እንግዲህ ሀና መታለች ማለት ነው። ሀና መታ ደግሞ ኪያ መስላት ቀና ስትል፣ ነገር ግን ጽናት ናት። ከዛም እንግዲህ ቁጭ በይ እፈልግሻለሁ ብላ ጽናትም ማውራት ስትጀምር፣ እሷ ግን ብስኩቷን መብላትና መንቀጭቀጭ ነበር ስራዋ። ከዛም እንግዲህ ጽናት በስተ መጨረሻ ጣጥላት ወጣለች ማለት ነው። ልታወራት ብትፈልግም ነገር ግን ሀና ደግሞ ያው እንደምታዩት ቁም ነገር ያለው ወሬ አታወራም እና ከዛ አንጻር ጽናት እንግዲህ ተቆጣ ወጣለች ማለት ነው። ከዛ እንግዲህ ኪያ ቡና ይዛ ስትመጣ ጽናት የለችም። ከዛ ጽናት የትዳ ነው ብላ ስትጠይቃት ሀና ደግሞ የኔም ቡና አንቺ ጠጪ ብላኝ ሄዳለች በማለት እንግዲህ ለኪያ ነግራት ያን ቡና ኪያ ደግሞ ለሀና ሰጠቻት ማለት ነው። ከዛ ሀና እየጠጣች እያለ እንግዲህ ጽናት መታለች። ቡና ይስ ብላ ስትመጣ ኪያ ደግሞ አይ ሰው ስለበዛ ምሳ ወቅቱ ነው፣ ሰው ስለበዛ አላመጣውም፣ ስለዚህ ትንሽ ታገሽኝ በማለት እንግዲህ ነግራታለች ማለት ነው። በቃ ከኪራ ክፍል ጠብሻለሁ ብላ ሄዳለች ማለት ነው ውዶችዬ። ለማንኛውም እንግዲህ የሀና ቤተሰቦች ወይም ደግሞ ሀና የምትወዷት ልጆች እንግዲህ ሀና ተመልሳላችኋለች ማለት ነው ውዶችዬ። እንግዲህ እምሩ ማውራት ትችላለች፣ ነገር ግን የሆነ የተፈጠረ ችግር አለ። እሱ ምንድነው? ናሆሜ ከሌላ ልጅ አለው ማለት ነው ውዶችዬ። እንግዲህ ስልክ ተደውሎ የማን ነው ስልክ? ብዙ ስልክ ተደውሎልኛል፣ ስለዚህ ደውዬ ማውራት አለብኝ በማለት እንግዲህ አዳዲስ ስልኮችን እያነሳች ስትደውል ከዛ የናሆሜ ሚስት ነሽ ወይ ምናምን በማለት እንግዲህ እሷን ከጠይቋት በኋላ ናሆሜን የሚመስል ልጅ እንግዲህ ህጻን ልጅ ልከውላታል ማለት ነው በስልኳ ቴክስት። ያን ከላኩላት በኋላ እንግዲህ እምሩ በጣም ውስጧ ጥሩ ስሜት ስላልነበረች እንግዲህ ሀዊን ነይ እስኪ ብላ
ጠርታት እንግዲህ ያን ፎቶ ስታሳያት ይሄማ ናሆሜ አይደለ ቁጭ ናሆሜ በልጅነቱ ነው በማለት እንግዲህ ነግራታለች። ከዛም እንግዲህ እሷ ይሄን ነበር የፈራሁት ምናምን እያለች እንግዲህ በጣም እየተጨነቀች እያለ ጽናት መጣለች ማለት ነው። ጽናት ከመጣች በኋላ እንግዲህ እሷ ደግሞ አጋጣሚ ወደ ውጭ ወጥታ ነበር ስሜቷን መቆጣጠር ስላቃታት ማለት ነው። ከዛም እንግዲህ ጽናት ተመልሳ መጣ እሷን ሰራተኛዋን ከጠየቀች በኋላ ይዛት መጣለች። መልሳ ይዛት ከመጣች በኋላ እንግዲህ አጋጣሚ ሙኖች ነው አይዞሽ እያለ እየዳሰሰኝ እንትን ስትላት እንግዲህ ማውራት ስትችል በጣም ጽናት ራሱ የደስታ እንባ አልቅሳለች ማለት ነው። ከዛም እንግዲህ ትንሽ ቆይቶ ደግሞ የናሆሜ አባት መጥቷል ማለት ነው። የናሆሜ አባት ደግሞ የእምሩን መናገር ሲሰማ በጣም ከምላችሁ በላይ ተደስቷል ማለት ነው። ውዶችዬ እንግዲህ የእምሩ ማውራት በጣም ደስ ብሎኛል። የእምሩ እንደዚህ መሆን በጣም ደስ ብሎኛል ማለት ነው። ውዶችዬ እንግዲህ ዛናና ትንሿ ተጣልተዋል። እሱ ምንድነው የትንሿ ጓደኛ ጆሲ የሚባል ልጅ ከሱ ብር በመቀበል እንግዲህ ሁለታቸውን እንዲገናኙ ከአንድ ላይ እንዲሆኑ በማድረግ አበባ ስጣት ምናምን በማለት እንግዲህ አበባ ገዝቶ ሰጥቶ መንገድ ላይ ተንበርክኮ ሲላት ተነስ በቃ ተንበርክክ ሰው ያይሃል በማለት እንግዲህ ያን አበባ ተቀበይኝና እነሳለሁ በማለት ሲነሳ እንደገና ኢዛናን ደግሞ የትንሿ ጓደኛ ጠርታ እና ብላ ስለጠራችሁ ከዛ ሱ ሲመጣ ያን አበባ ተቀብላ እንትን ሲል እንግዲህ ኢዛና ደርሷል። ኢዛናም እንግዲህ ያንን ልጅ ጆሲ የሚባለው ልጅ ቅጥቅጥ አድርጎ ከደበደበ በኋላ ትንሿንም ተቆጥቷት ሄዷል ማለት ነው። ከዛም እንግዲህ እየሮጠች እሷም ደግሞ ለምንድን ነው ማትረዳኝ? ለምን እውነቱን አትረዳም? እያለች ለማስረዳት ብትሞክርም እሱ ግን መረዳት አልፈልግም፣ ምንም አይንሽን ማየት አልፈልግም በማለት እንግዲህ ሄዷል ማለት ነው። ከዛም ግን ለጥፊ መታው እሷም ሄዳለች እያለቀሰች ከቤት መታ እንግዲህ መረጋጋት አቅቷታል ማለት ነው። እንግዲህ አንደኛዋ የትንሿ ጓደኛ ደግሞ ሂዳያችን የምታቃጥረው ልጅ ለምንድን ነው እንደዚህ የምታደርጊ? አንቺ አለሽበታ ለምንድን ነው ትንሿ እንደዚህ የምታደርጓት? በማለት እንግዲህ ጠይቃታለች። ያቺ ግን በፍጹም የለውበትም አላቅልሽም በማለት እንግዲህ መልስ ሰጣታለች ማለት ነው። እንግዲህ ከትንሿ ቤት መታም ለማረጋጋት ሞክራለች። ነገር ግን ትንሿ በጣም እያለቀሰች ነው ማለት ነው። ውዶችዬ በኢዛናና በትንሿ መሀል ማንም አይግባ የምትሉ ኮሜንት ላይ ያስቀምጡላቸው ውዶችዬ። እንግዲህ ኒና እንግዲህ ናቲን እየተንከባከበችው ትገኛለች። እንግዲህ ምግብ ስታቀርብለት ውሃም ስታቀርብለት ሁሉ ነገር ስትሰጠው እንግዲህ አይ አንቺማ መስተፋቅር ጨምረሽበት ነው ይህን ያህል መንከባከባ በዛሽ ና ብለሽ ጠርተሽ መንከባከባ በዛሽ እያለ እንግዲህ ሙድ ሲይዝባት ነበር ማለት ነው። ውዶችዬ እንግዲህ ሰኒ አደጋ ላይ ናት። እሱ ምንድን ነው ባለፈው መድኃኒት ከቤቷ ላለው ሰውዬ ብላ ሳንዱች ላይ ያነሰነሰችው መድኃኒት ለራሷ ጠንከው ይዞባት መጥቷል ማለት ነው። ከዛም እንግዲህ ባለፈው ከዛ ሳንዱች ላይ ነስነሳ እሱ እንዲበላው ብላ ከዛ እሱ ደግሞ አዙሮ ስለነበር እሷ በላችው። ከዛ እሷ ራሷን ስትስጥ ወስዶ ከግላሱ የራቁት ፎቶ አንስቷት እዟት እንደገና ውጭ ላይ ጥሏት ነው የተገኘና ያንን ፎቶ እንግዲህ አሳጥቦ ምን ብሎ ይዞታል ማለት ነው። ከዛም እንግዲህ በዛ የተነሳ ሳሎን ላይ ያስቀምጠው ሲገባ ይቅርታ ወዶችዬ ጆከር ሲገባ እንግዲህ ቁጭ ብሎ ከጣውላ ላይ ሲያየው ምንድን ነገር ነው ይሄን ሰኒ አታድርገው ምናምን በማለት እንግዲህ ተናዶ ስሜታዊ ሆኖ ያንን ፎቶ ሲያይ እንግዲህ ራኬብ እህቷ ደርሳበታለች ማለት ነው። ከዛም እንግዲህ እሱ ተለብሎ ደብቆት እንዲሁም ተበሳሽቶ ምንድነው እሱ ምናምን ስትለው ተበሳሽቶ ሁሉን ነገር ለወቅ የምትላ ምንድን ነው ምናምን በማለት እንግዲህ ግምኛ ተናግሯት ወጥቷል ማለት ነው። ከዛም እንግዲህ ራኬብም ተናዳ ለምን እንደዚህ በቤቴ ይናገረኛል በማለት እንግዲህ ብዙ ነገር ስሜታዊ ሆና ነበረ። ከዛም እንግዲህ ጆከር ውጥት ብሎ ቀጥታ ሄዶ ልጁን ነበር የደበደበው ማለት ነው። ነገር ግን ሲደባደቡ ሰኒ ደግሞ ከውስጥ ብና አሰጣያቸው ነበር። ከዛም እንግዲህ ወርደው አገላግለዋቸዋል ማለት ነው። ውዶችዬ እንግዲህ ሰኒን በግዴታዋ ሊድሯት እያሰቡ ነው።